ፋኖ ምን ያድርግ ነው የምትዩ? ድጋሚ አሁንም ወሎ ላይ የማረከው ሸዋ ላይ ይገኛል። ሸዋ የተማረከው ጎጃም ይገኛል። እየተንሸራሸረ የአማራን ህዝብ ይጨርስ ነው የምትዩ? ገለሽ ይግደልሽ በቃ። ከዛ ውጭ እንዲህ ያደረገና ለዓለም አቀፍ ዓለም እንደው እዛው ስቅል ያድርገው የሚሰቅል ምን ያመጣል? ሲገለን እንገላለን። ከዚህ እንደ አይነት አማራ ማለት ነው የሞት ፍርድ እኮ ተፈረደብን ህዝቦች እኮ ነው። ማንም ደጋፊ የለም። ማንም ደጋፊ የለም። ከነሱ ቢመጣ ማንም ማለት ነው ከሚዲያ አቅም እንኳን እስካሁን የነዚህ ሰዎች የነዚህ ህፃናት ልጆች 20 ዓመት ያልሞላቸው ህፃናት ልጆች ናቸው። አንድ ሚዲያ ይመዘግባል አንድ የምነግራችሁ ነገር ከሞት ይመዘግባል የለም። ከሞት አማራ መውጣት የሚችለው ማሸነፍም የሚችለው ራሱና ራሱ ብቻ ነው። ሌላ የሚረዳው ኃይል ከውጭ ሊመጣለት የለም። እኔ እኮ አንድ ነገር ሚዲያ ላይ ላይ አስጸያፊ ነገር የለም። አስጸያፊ ነገር ሲገኝ እንደሚሉን ታውቃላችሁ። ልክ ናቸው እኮ አማራ ሽለላ ፉከራ ብቻ ነው ይላሉ። ፎክሮ ግን ገርሞ ገዳይ ነው። እንደነሱ ገዳይ ከተባልሽ ትፈሪያለሽ። አለበለዚያ ግን እነሱ ሸለላ ብቻ ነው ፉከራ ብቻ ነው እያሉ ማለት ነው። ማርኮ አረማውት የተደማመጥን እናውራ። ይሄ ቅቤ ገበያ ያደረጋችሁት አማራ ገዳይ ሲባል ይፈራል። እኛ አልደረስንባቸውም። ወለጋ ላይ ያለ አማራ ሲጸዳ፣ ማይካድራ ላይ ያለ አማራ ሲጨፈጨፍ የትኛው አካል ነው ለአማራ ህዝብ የደረሰለት? በቪዲዮ እያሳዩ ነው ሲገሉን የነበረው። ቪዲዮ እየቀረጹ የበሰበሰ አስክሬን አውጥተው አጽም እንደ ጤፍ ልቅም አድርገው ማዳበሪያ ላይ አድርገው የአማራ አጽም መቀበር የለበትም ተብሎ ወለጋ ላይ በሳት አቃጠሉት። ምን አባቱ አደረገች? ግብረ ሰዶም አሜሪካ ምን አደረገች? ምንም። መንግስት ምርኮኛ የለውም፣ እየገደለ ነው። ጀግና ነው፣ ለዓላማው የቆመ ነው። እኛ ለዓላማችን አንቆምም እንዴ? መሬታችንን ነው የሚፈልጉት፣ ህዝባችንን አይፈልጉም። አማራ የሚባል ብሄር ከምድረ ገጽ መጥፋት አለበት ብሎ አስበው የተነሱ ናቸው። ታዲያ ፋኖ ለእኛ ነው የወጣው፣ ለእህት ለወንድሙ የእናቱ ሞት ሊታደግ የወጣ ፋኖ ምርኮኛን ቀልቦ እያሽሞነሞነ ለነሱ ፎቶ እያነሳ ለኛ ቢልክልን ለነሱ ቢሰድላቸው ምንም ጥቅም አላገኘንም። ወንድሞቻችን እኮ አጉል መስዋዕት እየከፈሉ ነው እነሱ። ገባችሁ አይደለ? ስለዚህ ይሄ የገባው ኃይል ይረሸንልን። ልብ ካለሽ ሄደሽ ታገይ። እዚህ ሁኛ ወንድሞቼን አስታጥቃለሁ። አፈሙዝ ይዞ ይታገለ ብቻ አይደለም፣ ለሱ ጥይት እገዛለሁ። እናት አፈርት ብላና ያንተ ግንባር ፍንድት የሚልበት ማለት ነው። እዚህ ሁኛ ጥይት መግዛት እና የኛ ልጆች ይሄ በቃ አጉል ጻድቅ የሚያጫውታችሁን ነገር ተው። አውሬ ሆኑ እንደነሱ በቃ ቅርጥፍ አድርገህ እነሱንም ደሙን ፍስስ አንገቱን ቆርጠህ ወሸላውን ቆርጠህ ልክ እንደ መስቀል አንገቱ ላይ አንጠልጥለህ ላክላት ለእናቱ እንትመሽኛው እሱ የጠባውን ጡት ቆርጧል እንደገለው ምርኮኛ። ለዛውም ይቺን የ19 ዓመት ልጅ የ18 ዓመት ልጅ አይታችኋል እንግዲህ እነዚህ ምን እንደሚያከሉ። እነዚህ ተገለው ዓለም አቀፍ እንዲህ ይለናል፣ ቀይ መስቀል እንዲህ ይለናል። ይፈለው የሚሰቀል ምን አባቱ ያመጣል? ምን ሊያመጣ ነው? ምን ልንሆን ነው? ከዚህ በኋላ ምንድነው የምንጠብቀው? እስከ መቼ ድረስ ተገለን እንኖራለን? እስከ መቼስ ድረስ እያለቀስን እንኖራለን? መሳሪያ ተሸክሞ ምን ሊያደርግልን ነው? የገባው ፋኖ ምርኮኛን ገሎ ካላሳየን ፋኖ አለለው። አንድ ቀን ፋኖን ተጣጭቼም አላውቅም። ሶሻል ሚዲያ ላይ ምርኮኛን ማርኮ ቪዲዮ ቀርጾ እንዲያሳየን አንፈልግም። የነሱን አስክሬን ነው ማየት የምንፈልገው። አማራ ክልል የገባው ቅቤ ሊቀባሽ አይደለም። አማራ ንቃ። ካሁን በኋላ ስትሸወድ የኖርከው ይበቃል። ከዛ ውጭ ግን እኛ ሁሌም እየተልፈሰፈስን እንዲህ ብናደርግ እንዲህ እንሆናለን፣ እንዲህ ፖለቲካ እየተሰራብን አይበቃንም እንዴ? አባይ ማዶን ተሻግረን አማራና ከርካሪውን ሰብረነዋል፣ አጥፍተነዋል እያሉ እንዴ! ለምንድን ነው ማንነቃው? እስከ መቼ ድረስ ነው ይሄ ሞት የሚያልቀው? አማራ የምትባል ብሔር የለም እያሉ እኮ እነሱ አማራ የሚባል ስም የለም እያሉ እኮ ነው።
ለምንድን ነው እነሱ በጠሉ ልክኛ መጠረሻ ቃተን? እነሱ እኮ የሴጣን ወታደሮች ናቸው። አውሬ፣ ጭራቅ፣ ሰው በላ ጋላ ሰው ይበላል። አንተም ደግሞ በገድሉ ልክ ገለህ ስታሳያቸው ትከበራለህ። ከዛ ውጭ ተኩሰህ ጥይት ሲያልቅብህ እጅ ስጥ። ይሄ ይሰራል ይወጣል። ከየት ነው የመጣኸው? እኔ እናቴ እንዲህ ብላኝ ነው የድሃ ልጅ ነኝ እንትን ልጅ ነኝ ይልሃል። ግን እኮ ነፍጠኛ መጣንልህ እያለ እየፎከረ እኮ ነው አማራ ክልል የገባው። እንዴ እኛ ወንድሞቻችን ይግደሉልን፣ በቃ አንፈልግም። ይረሸኑልን። ከዚህ በላይ ምን እስከምንሆን ነው የምንጠብቀው? ይምሬ ነው የምላችሁ። ተቃራኒ ሀሳብ የያዘ እኔ ቤት እንዳይመጣ። ምክንያቱም መብቴ ነው። ቤቴን ከፍቼ እኔ የኔን የሚመስል ሰው እኔ ጋር ማውራት ይችላል። ከዛ ውጭ ግን ምርኮኛ ይማረክልን፣ ያብሉልን፣ አጠጡልን አይሰራም። ፋኖ ደሚን ፎሎ አይሰራም። ምርኮኛ መግደል ነው። ፋኖ አሁን ድምጽ የሚሰራ ከሆነ እስኪ እንደው አንድ ነገር በለ። ኮፒ ሊንክ አድርጉልኝ መሮቹ፣ ኮፒ ሊንክ አድርጉልኝ። ይሄ ኮንቴንት ያሉ ኮፒ ሊንክ አድርጉ እና እባካችሁን የኛ ልጆች እባካችሁን ይሄ ቀይ መስቀል ይሄ እንትና እያላችሁ አትበሉ። በቃ ምን አባቱ ያደርግልና ዓለም ፊቷን ዙር አባት አማራ ላይ እናንተ ዓለም በሙሉ እኮ ነው ፊታችን ላይ የዞረብን ውዶቼ። ኧረ ተው ንቁ የአማራ ልጆች ተው። የእናትህን ገዳይ እንደው ካልመለስ ምኑን ወንድ ሆንክ እንደው የምር ነው የእህቶቻችን ደም በየቦታው ፈሶ ይቆይ። ይሄ ያልገባው አማራ ነው። እውነት ነው። ዓለም ፊቷን ዙራብናለች። አይደለም ሀገር ቤት ያለ ሰው ኢትዮጵያዊ ይቅርና ዓለም በራሱ ፊቷን አዙራብናለች። ዛሬ እየመጡ እህቶቻችንን የሚገድሉ በእንደዚህ በአሰቃቂ ሁኔታ የሚገድሉ ሰዎች 2008 ላይ መሰለኝ ባልሳሳት ሬቻ ላይ በተፈጠረ ችግር ያ ሁሉ ወጣት ሲያልቅ ቅድሚያ የተነሳ ማን ነው? የአማራ ወጣት ነው። የኦሮሞ ደሜ ነው አትግደሉት ወጥቶ ደረቱን ለጥይት የሰጠለት አማራ ነበር። እኔ አስታውሳለሁ። ባህር ዳር ላይ ምን ያህል ወንድሞቻችን እንደተሰዉ አስታውሳለሁ። እና ግን ዛሬ 86 ብሔረሰብ አለ አንድ እኔ ብቻ ለምንድን ነው እኔ ኦሮሞዎች በሐሰት ትርክ ተሞልተዋል። የአማራ ጥላቻ አለባቸው። ይሁንሽ ጠላቶቻችን ይሁን እነሱ ናቸው ጣሉን፣ እኛ አልጠላናቸው። ጣሉንሽ በውሸት ታሪክ ማለት ነው። ሌሎቹ በዚህ ደረጃ የአማራ በባለፈው ትግራይ ጦርነት ሊነሳ ነው ተብሎ ሲባል ቲክቶከሮች ብትይ ታዋቂ ሚዲያ ያላቸው በሙሉ ድምጽ እየሆኑ ነበር። ይቁም ይብቃን፣ የትግራይ እናት ማልቀስ ምን ብላ ጻፈች? ቆይ ኪዳነ ሁለት ወንድማማቾች መከላከያና ፋኖ ሆነው ይገባሉ እና እነሱ ይገዳደሉ። አባቴ ቢሆን እኔ አባቴ ሚኒሻ አባቴ መከላከያ ሆኖ ባገኘው ቃል ለምድር ለሰማይ እኔ ቤተሰብ ሙሉ የብልጽግና ደጋፊ ቢሆን በቦምብ ነው ከነ ቤታቸው ማጋያቸው። ፈጣሪ ምስክሬ ነው። የለም አንዴ ባንዳ ይለጋላሽ ከርቡ ነው የሄደ መከላከያ ይቀርና እኔ ቤተሰብ የብልጽግና ደጋፊ ቢሆን ማለት ፈጣሪን እኔ በቦምብ ነው የምጨርሳቸው። ልንገራችሁ በክት ይሄ ቀን ያልፋል። የሰው የጊዜ ነው እንጂ የሰው ጀግና የለውም ነው የሚባል። ስልጣን አይደለም ለአብይ እንደው ስሙን ቄስ ይጥራው ስሙን ማለት ነው አይደለም ለሱ ለመለስ እንኳን ብልጥለት ተባለው አልሆነውም። እሱም ይሏል። ይሄም ጊዜ ደግሞ ያልፋል። ጊዜ አልፎ ግን ከኢትዮጵያ ሕዝቦች ጋር ከሌሎች ማህበረሰቦች ጋር እንዴት መኖር እንዳለብኝ ነው ራስ ሳስበው እኔ እንጃ። ብቻ እርግጠኛ ሰው የኛ ሰሜናውያኖች የዋህነን ይቅርባይ ነን ታውቂያለሽ። ይህን ሁሉ በደላችን ረስተን በፍቅር እንኖር ይሆናል ብዬ አስባለሁ። አሁን ይሰማል አንዱ ይሰማል ወይኔ ይሰማል ብሎ ጸጥ ነው የሚለው። ተተዘነ ነው ወንድም የኔ መከታ ማን ነው? ፎሎ አድርጉት እስኪ። ቆይ ፎሎ አድርጉት እስኪ። የምር ፎሎ ያላደረጋችሁ ምንድን ላይ ያለ ፎሎ አድርጉት እስኪ። የምር እንደኛ ይሄ የሶሻል ሚዲያ አርበኛ አይደለም። ፎሎ አድርጉት። ትስር ያላችሁ ፋኖ ዴት የሚለው አይመስለኝም። እሺ ከተሰማ
እህቶቼ እየተወያያችሁበት ያለውን ሀሳብ እያዳመጥኩት ነው። ያው ለእኔ ይሰማኛል፣ ብዙም አይደለም፣ አልፎ አልፎ ይሰማኛል። ከተሰማችሁ ለእናንተ ሁሉም በዚህ ሰዓት ያላዘነ ከልቡ ያልተቆጨ የአማራ ልጅ አለ ብዬ አላስብም። ሁላችንም ስንወጣ ከቤታችን ልንሞት ነው የወጣ ነው። ለህዝባችን ቀድመን መስዋዕትነትን ለመክፈል ነው የወጣ ነው። እንሞታለን፣ ይሄ ግልጽ ነው። ብዙ ጀግኖች የሞቱ ጀግኖችም አሉን። ብዙ ወንድሞቻችንም ሞተዋል፣ አልፈዋል፣ ታሪክ አጽፎ አልፈዋል። የዚች የበዓለም ለየት የሚያደርገው አሟሟቷ ነው እንጂ ከቤት ስትወጣ እንደምትሞት አስባበት ነው የወጣችው። ለሀገሯ ልትሞት ነው የወጣችው፣ ሞታለች። ግን አሟሟቷ ነው ለየት የሚያደርገውና እስካሁን ማርከንም አልብሰንም አብልተንም አጠጥተንም ልከናል። ዙሮ ይምጣም አይምጣም እኛ የዓለም አቀፍን የምርኮኛ አያያዝ ህግ ምናምን አይደለም የተከተልነው። የራሳችን ለስራችን አመች የሆነውን መንገድ ነበር ተከትለን ምርኮኛ እያበላን እያለበስን ወደ የቤታቸው ስንልካቸው የነበረ እንጂ የምርኮኛ አያያዝ ህጉን ተከትለን ወይም ህግ እያከበርን አይደለም። እኛ የሚመራን መንግስትም የለም፣ ህግ ያወጣልን መንግስትም የለም። የምንተዳደረውም በራሳችን ህግና ደንብ ነው። የሚመራንም የራሳችን ህግ ነውና ምርኮኛ እስካሁን ቀልዷል። ከዚህ በኋላ ምርኮኛ ይዞ የሚያበላ የሚያጠጣ ፋኖ አታዩምም፣ አትሰሙም። በቃ ለምሳሌ ዘመቻ ተጀምሯል። ከትናንት ጀምሮ ዘመቻ በዓለም ተጀምሯል። በዛሬው ዕለትም እኛ ስናካሂዱናል። በትናንትናው ዕለትም 2 ቀን ሙሉ እኛ ግዳጅ ላይ ነው ያለነው። ዘመቻ እያካሄድን ነው። የብልጽግናን ሰራዊት የቶቻችን እንደሚመልሳል እስከምንለው ድረስ መተነዋል። በሁሉም አቅጣጫ ተመቷል። እኛም መተናል። ለራሳችን ሚኒሻም ይዘናል፣ ተይዘዋል። ምርኮኛ ይዘናል። ለምሳሌ እኔ እንደውም ለጥፊያቸዋለሁ ቲክቶክ ላይ በኋላ የምታዩዋችሁ ታያቸዋላችሁ። ለጥፊያቸዋለሁ ግን ተረሽነዋል። ስለዚህ ያስኳቸው ከመረሸናቸው በፊት ነበር እንትን ያልኳቸው እኔ ያስገባዋቸው። አሁን ግን እነሱም ተረሽነዋል። ምክንያቱም እዚህ በኋላ ለዚህ ደም መጣጭ ስርዓት ታገላለሁ ብሎ ይሄን ስርዓት ወንበር ለማስጠበቅ የወጣ ኃይል እኛ የምናስተምርበት ወይም የምንራራለት የምናሳየው ርህራሄ ነገር ሊኖረን አይችልም። ስለዚህ እህቶቻችን አንዳንዴ ጦርነት በስሜት ሳይሆን በስሌት ነው። ስሜት ምንም አያደርግም። በስሜት የምንወስነው የምናደርገው የምንሳደበው ነገር ሊኖር ይችላል። ግን ስሜት እንጂ ስሌት ሊሆን አይችልም። እና ጦርነት አንዳንዴ የጦርነት ህግ አለው። በስሌት ነው የምንንቀሳቀሰው። ግን ደግሞ እንደዚህ አይነት ነገር ሲደረግ ሰው ሲገደልብን ሲሞትብን ሚዲያ ላይ በምናሳየው ጭንቀትና ለቅሶ ዋይታ ለጠላቶቻችን ደስታ ነው እየፈጠረ የሚሄደውና አማራ የሆነ ማዘን የለበትም ብዬ ነው የማስበው። እዚህ በኋላ አማራ ማዘን ሳይሆን ያለብን ማልቀስ ሳይሆን ያለብን እንደ አማራ ተደራጅተን አንድ ሆነን ራሳችን አዘጋጅተንና አጠንክረን ጥላቶቻችን መምታት፣ ጥላቶቻችን መግደል፣ መቅበር መቻል አለብን። ማልቀስ ምንም ፋይዳ የለውም፣ ሊጠቅመንም አይችልም። በቃ የሚያለቅስ ሰው በዚህ ሰዓት ተገደሉ ወይም እንደዚህ ያሉ እያለ የሚያለቅስ ሰውን አያስፈልገንም። እኛ ብዙዎች እኮ አሉ፣ እህቶቻችን አሉ፣ የሳይበር ታጋዮች አሉ፣ መሬት ላይ ያሉ ታጋዮች አሉ፣ እህቶቻችን ወንድሞቻችንም በተመሳሳይ መልኩ። ግን ደግሞ ከተማ ላይ ተቀጥቆ የሚውል ወጣት አለ፣ የአማራ ወጣት በቃ ገና ያልገባው ያልነቃ የአማራ ወጣት አለ። ከተማ ላይ ተቀምጦ ለሱ የሚበላውና የሚጠጣው እስካልጎደለበት ድረስ አማራ የሚለውን ነገር ምንም ከውስጡ ያላስገባል። የአማራ መገደል፣ መጨፍጨፍ፣ መጨቆን፣ መሳደድ፣ መበደል ያልገባው አማራ ወጣት አለ። ይሄ መጥቶ በአንድ ሆነን በያቀረብሽኙ በአራቱም አቅጣጫ ወደ የሚያቀርበው እየገባ እየሰለጠነ እየታጠቀ ከወንድሞቹ ጋር ሆኖ ይህንን ጥላት ይህንን ስርዓት መውደምና መጣል ስንችል ብቻ ነው ከመሞት የምናቆመው እንጂ
አንዱ የትም ቦታ ተቀምጦ እየሰራ አንዱ በአዲስ አበባ አንዱ በኦሮሚያ አንተ በእንትና በዛ እየሰራ እዚህ ያለውን ፋኖ ላይ ብቻ ፋኖ ይሄን አላደረገም ፋኖ ይሄን አልሰራም ብንል ምንም ማድረግ አንችልም። እኛ እየሰራን ያለ ነው። እኛ እህቶቻችን ደም እየመለስን ያለ ነው። እኛ አባቶቻችን ደም እየመለስን ያለ ነው። እኛ የሃይማኖታችን ተቋማቶች የተመዘበሩትን የተቃጠሉትን እያንዳንዷን የተሰራችብንን ግፍና በደል እየመለስን ያለ ነው። ግን ደግሞ እኛ እንደክማለን፣ ሰዎች ነን። የሚያግዝ ኃይል ያስፈልጋል። ከተማ ላይ ተቀምጦ ያለ ወጣት እየመጣ እየተደራጀ ከፋኖ ጎን እየቆመ ከፋኖ ጋር እየታገለ ለዚህ ነው አማራ ነፃ ማድረግ የምንችለው እንጂ ዝም ብሎ አንዱ ታጋይ አንዱ ሰሪታ ሆኖ አንዱ ምንም አይነት ስለ አማራ ሳይቆረቆር አንደኛው ብቻ ስለ አማራ ተቆርቆሮ የምንኖርበት ሀገር ሊኖርና አይገባም። እዚህ በኋላ እኛ ኢትዮጵያዊ አይደለንም በቃ። ምክንያቱም እኛ አማራ ሲገደል አማራ ሲበደል የአማራ ጡት ሲቆረጥ የአማራ ቆዳ እንደ ከብት ሲገፈፍ ለአማራ ምንም አይነት ድጋፍ ያላደረገ ኢትዮጵያ ለኛ ምንም አያደርግልንም። በቃ እኛም መጀመሪያ አማራ ሆነን አማራነታችን አስከብረን የአማራነት ህልውናችን ጠንክሮልን ስንሄድ ብቻ ነው እኛ ኢትዮጵያ መሆን የምንችለው። እኛ አሁን አማራ ነን በቃ ኢትዮጵያ አይደለንም። ምክንያቱም ኢትዮጵያ ብንሆንማ ኑሮ ብዙ ኢትዮጵያኖች አሉ ከመቶ ምናምን ሚሊዮን በላይ ህዝብ አለ። ለምን የሁሉ ህዝብ ታዲያ አላዘነልንም? ለምን አላገዘንም? ለምን ድምፅ አልሆነልንም? ለምን የምታጠባ እናት ጠብቶ ያደገውን የእናቱን ጡት እንዴት ይቆርጣል ማለት ይችል ነበር? እንዴት የሰው ልጅ ቆዳ ይገፈፋል? ቆዳ እንዴት ገና አማራ የሚል ንቅሳት ስለተገኘበት ብቻ እንዴት ቆዳ ይገፈፋል? ስለዚህ እኛ አማራ አይደለንም። እኛ ኢትዮጵያ አይደለም አማራ ብቻ ነን። ሌላው እየደገፈን አይደለም። በዚህ ልክ ደግሞ አማራ የሆነ በየትም ሀገር የሚኖር መጥቶ አብሮ ከፋኖ ጋር ባንድ ቁመን አማራን ማስከበር ስንችል ነው አማራን ማለት ምንችል እንጂ እዚህ ጋር ያለውን ፋኖ ስለተቸን ወይም ምርኮኛ ለምን ያዘ ስላልን ወይም ምርኮኛ መልቀቅ አለበት ስላለ ምንም አይነት ነገሮችን መፍጠር አንችልም። ምርኮኛ የምንለቅበት ሰዓት አለ፣ የምንራሽንበት ሰዓት አለ። እዚህ በኋላ በእርግጥ ምርኮኛ ይዞ የሚለቅ ሰው ያለ አይመስለኝም። እኔ በቃ ይዞ የሚለቅ የለም፣ ምርኮኛ ይዞ የሚለቅ የለም። እኔ ለራሴው ምርኮኛ ቢይዝ እዚህ በኋላ አልብሼ ወይም አብልቼ ልሰድ አልችልም። ምክንያቱም የእህቶቻችን ደም አለ፣ የእህቶቻችን ደም ትዝ ይለናል። የተቆረጠው ጡት አለ፣ የተገፈፈ ቆዳ አለ። ይሄ ይመለከተናል። በዚህ ልክ ነውና ብዙ ጊዜ ከስሜት ነፃ ሆናችሁ ነው ስትናገሩ፣ ሀሳብ ስትሰጡ፣ ስንነጋገር ከስሜት ነፃ ሆነን እያሰብን ነው መነጋገር ያለብን። አሁን ለምሳሌ ከትናንት ጀምሮ አብዛኛው በቃ እዚህ በኋላ ፋኖን አልደግፍም እያለ ሀሳብ ሲሰጥ የነበረ ብዙ ሰው አለ። ብዙ እህቶቻችን ብዙ ወንድሞቻችን በቃ ፋኖን አልደግፍም ሲሉ ነበረ። ወደደም ጠላም ፋኖን ይደግፋል። በቃ ወደደም ጠላም ፋኖ ነው። አዎ በአሰቃቂ ተገሎብናል እነዚህ ልጆች። ግን ደግሞ ፋኖ ከሌለ ፋኖን ካልደገፋችሁት ነገ ደግሞ ከዚህ በላይ ይገደላል። ሰው መቱን በየቤቱ እየተገባ ህፃናቱም ሴቱም ወንዱም መቱን ይታረዳል፣ መቱን ይረሸናል፣ መቱን ይቀበራል። ስለዚህ እየተበላን ነው የምንዘልቀው ማለት ነው። ስለዚህ ፋኖን ደግፉት፣ አበረታቱት። ወጣት የአማራ ወንድ የሆነ ወጣት ወደ ፋኖ ይግባ፣ ይቀላቀል፣ ይሰልጥን፣ ይታጠቅ፣ ጥላቱን መምታት መቅበር ይቻል። ከዛ ውጭ እዚህ ያለው ብቻ ታግሎ አይደለም አማራን ነፃ ማድረግ የሚችለው፣ እዛ ቦታ ያለው ሁሉ ያስፈልጋል። በዚህ ልክ ነው እህቶቼ። ይገባኛል፣ ስሜተኛ ናችሁ በዚህ ሰዓት፣ ሀዘን አለብን፣ እህቶቻችን ያሳዝኑናል፣ ስሜት አለ። ግን ከስሜት ነፃ የሆነ ሀሳብ ያስፈልገናልና ከስሜት ነፃ የሆናችሁ ድጋፋችሁ እንድትቀጥሉ። መረሸን ያለበት ይረሸናል፣ ምንም አትጠራጠሩ። በቃ መረሸን ያለበት ይረሸናል ከዚህ በኋላ። በዚህ ልክ ነው የምላችሁ። እስኪ ሌላ ሀሳብ ካላችሁ እናንተ ተወያዩበትና ፋኖዬ በጣም እንደዚህ ለኛ ይር ብሎ ፕሮፋይላቸውን እስኪ የእኛን አስመሰሉ። እስኪ ቻሌንጅ እንስራበት። ስሙ ቀይሩ ፕሮፋይላችሁን። ፋኖዬ ልክ ነህ፣ ግን ደግሞ ማለት ነው በቃን። ካሁን በኋላ
ምርኮኛን እየተያዘ እየተቀለበ እናንተ ሳትበሉ ሳትጠጡ እነሱን በሬ አርደው እኮ ያበሉ ፋኖች ናቸው። ይሄ ይገባል ለፋኖ? እኔ ህዝብ ሲሞት አይደለም እውነት የምነግርህ ነገር ፋኖዬ፣ እንደዚህ ስሜታዊ ሆኜ የተናገርኩት ግን ለህዝብ ብላ የወጣች እህቴ እናቷ አባቷ ስትታረድባት የወጣች ፋኖ በዚህ ደረጃ ስትታረድ ስላየሁ ብቻ ነው። ህዝቡን ይበለው። እኔ ለህዝብ እንደዚህ ያክል ድምፄን ጩህ አድርጌ ልቤን አላቆስለም። ምክንያቱም ከፋኖ ጎን ያልቆመ አማራ ገና ይታረዳል፣ እንደ በግ ይጎተታል። ይቺስ ጀግና ብዙ ጥላቶቿን ረፍርፋ ነው የሞተችው። አንድ ሰዓት ገድል የሞት ካለ ከተማ ለከተማ እየተደለደልክ ጫትና አረቄህን ስገፍ እየዋልክ እዛው ላይ መጥቶ የሚረሽንህ ለአንተ እኔ አላለቅስም፣ ድምፅም ለሆንም አልችልም። ግን ደግሞ በዚህ ደረጃ ፋኖ የመከላከያ እንደው ጥላት ነው ወይ? ማርኮ ቆስሎ አሳክሞ ሆስፒታል አስገብቶ አድኖ ወደ እናት ይሄድ ብሎ ትራንስፖርት ሰጥቶ ይልከዋል። ወሎ ላይ የተማረከው ጎንደር ሄዶ ታገኘዋለህ። ጎንደር የተማረከው ሸዋ ገብቶ ነው እንጂ እናቱ ቤት አይሄድም ተመልሶ ማለት ነው። ስለዚህ እንደነዚህ አይነቶች ከአሁን በኋላ በቃን፣ ማየትም አንፈልግም። ምርኮኛ ተይዞ ማየት አንፈልግም። የምሬ ነው የምላችሁ፣ ምርኮኛ አንፈልግም። በቃ ፍትህ፣ ፍትህ፣ የእህቶቻችን ደም ይመለስልን። ነገም ዛሬም የምንለው ይሄን ነው። ሌሎቻችሁ ሀሳብ ስጡ። የምር እኔ ቆስያለሁ ፋኖዬ፣ የምሬ ነው የምልክ። ምክንያቱም አማራ እስከ መቼ ድረስ ነው እንደዚህ ሁሌም እየተገደለ እኛ ሰው አንገልም እያልን የምንኖረው? መግደል አለብን። ሲገሉን እንገድላቸዋለን። ስንኖር አብረን እንኖራለን፣ ስንሞት ደግሞ አብረን እንሞታለን። በማን ደም ነው እነሱ የሚኖሩት? ዘላለም አማራ እንደፎከረ እንደሸለለ ይኖራል እንዴ? ጥላቶቻችንን እሽሩሩ እያልን እነሱ ማርከን ማብላት ማጠጣት የለብንም። አማራ ክልል የገባው ምርኮኛ ሲገደል እነሱም እንደኛ የእውነት ቁስሉ ይገባቸዋል። ያኔ ህመም የሌለበት ህመሙ ሲገባው ድጋሜ እነሱም እንደዚህ ተሳልቀው በእህቶቻችን ደም አይቀሩም። ፕሮፋይላቸው እያደረጉ ፎቶዋን እየዘቀዘቁ ሲሳለቁብን ነበር። ገና ትገደላለህ፣ ገና ትቆረጣለህ እያለ ታዲያ ይህንን ገልህ አሳየና አለኛ የእነሱ መሳለቂያ ሆነን አንቅር። የእውነት ጀግንነት ሳያንሳቸው ርህሩህነታችሁን አስወግዱልን። አማራ ገዳይ መባል አለበት ከዚህ በኋላ። የምሬ ነው የምላችሁ፣ ገሎ እንዲያሳየን እንፈልጋለን። ከዛ ውጭ በቃን። እስከ መቼ ድረስ አማራ እንደዚህ ሲሆን ይኖራል? ተሰዶ ድንበር ገፍተን አይደለም፣ ሌላ ቦታ ሄደን አይደለም። መንግስትን እኮ ምርኮኛ አምጣ አሳይ ሲባል እኮ እኔ ምርኮኛ የለኝም ነው ያለው እኮ። ምርኮኛ የለኝም ያለው ዓለም አቀፍ ጠየቀው፣ ቀይ መስቀል ምናምን የምትሉት ጠየቀ? አልጠየቀም። ማንም አልጠየቀውም እንዴ። እኛ የነሱን ፎቶ ማየት አንፈልግም። እኛ ማየት የምንፈልገው የነሱን አስክሬን ነው። በቃ በክልላችን ላይ ነው መጥተው እየገደሉን ያሉት። ክልላቸው ውስጥ ያሉትን አማራዎችን አጽድተዋል። አሁን በክልላችን ነው። የማታወሩ ሰዎች ትወርዳላችሁ። አውሩ። አሁን ሀሳባችሁን ስጡ። የምር እኔ በጣም ነው ሆዴ የቆሰለው። ፈጣሪ ምስክሬ ነው። እኔ ፋኖን ከመደገፍ ወደኋላ አልልም። ምክንያቱም ሌላ ምርጫ የለም። ወደድኩም ጠላሁም ፋኖን እደግፋለሁ። በቃ ፋኖን ካልደገፍን ጅምላ ጭፍጨፋ ይካሄዳል። እኔ ፋኖን ጠልቻ አይደለም፣ ግን ይሰራል። ምርኮኛ ላይ ግን ጭራሽ በፍጹም የለም። ይማረካል፣ ይለቀቃል። ይሄ ነገር ሊቆምልን ይገባል። እህቶቻችን የትም ቦታ ወጥተው ገብተው እኮ እንዴ ሁሌም እህቶቻችን እንዴ አንድ ቦታ ትምህርት ቤት ሄደው እኮ መመለስ የማይችሉ እኮ ናቸው። ትምህርት ቤት ሄዳ እኮ ተደፍራት ደፍረው እነሱ ሲደክማቸው ምን ያደርጋሉ? የገዛ ወንድሟ ታናሽ ወንድሟን መከላከያ ደፍሮ ማለት ነው 5-6 ሆነው ደፍረዋት እየተፈራረቁ ቴሌግራም ዘመድኩላዩ የገዛ ወንድሟን ናዲፈር ብለው ታናሽ ወንድሟን አስደፍረዋታል። ይሄ ነው እንግዲህ ኦሮሞ እያላችሁ እናንተ ሰው ነው ብላችሁ የምትሉት ማለት ነው። ይሄን ሰው ብለን ልንል አንችልም። እኛ ከአውሬ ጋር ነው እየኖርን ያለ ነው። እነዚህ የዲያብሎስ ወታደሮች ናቸው፣ ሰይጣንን የሚያስንቁ። ሌሎቻችሁ ሀሳብ ስጡ። ግን ወደ አማራ ክልል የሚላኩት አሁን ሰሞኑንም እየገቡ ነበርና የሚገቡት ግን እውነት መከላከያ ናቸው? እኔ እኮ ግራ ይገባኛል። እኔ ግን መከላከያ አይመስሉኝም። የኦሮሞ አሉ አይደለ
እኒት ዝም ብሎ ተስፋ የቆረጡት በሐሰት ትርክት የተሞሉት ጥላቻ የተሞሉት ኦሮሞዎቹ እነሱ ብቻ ናቸው የሚመስሉኝ እንጂ መከላከያ ማለት እኮ እንዲሁ ከብሔር ብሔረሰብ የተወጣጣ ነው። እዛ ውስጥ አማራ አለ፣ ኦሮሞ አለ፣ ትግሬው አለ፣ ሁሉም አለበትና ግን መከላከያ ብቻ ናቸው። መከላከያ ልንገራችሁ፣ ወሎ ላይ በጣም በኃይለኛ ጦርነት ነበርና ወሎ ላይ ምን ተደረገ መሰላችሁ? 90 መከላከያ አንድ ትጥቅ ሳይል ሳያጎድል ሄደው እጅ ሰጥቷል። ያ አዋጭ ነው ስላላገኙት ምን አደረጉ? ደም ሲጠጣ የኖረውን ወለጋ ላይ ልዩ ኃይልና ኦነግ ሸኔን የብርሃኑ ጁላ የሽመልስ አብደሳ ገብተዋል። አሁን ላይ በአሰቃቂ ሁኔታ አርደህ አሳየን፣ ጡት ቆርጠህ አሳየን ብለው ልከውታል። እነሱ ናቸው አሁን የገቡት። እነዚህ ደግሞ ተይዘው ተማርከው መለቀቅ የለባቸውም። ወደ ቤቱ መመለስ የለበትም። በቃ መረሸን አለበት። ሊገልህ የመጣው እንግዲህ እኛ አሁን የሚከፈት ምንም ሞራል የለንም። ግን ደግሞ ወንድሞቻችን ለኛ ብላችሁ እስከወጣችሁ ድረስ ደማችን ተመልሶ ማየት እንፈልጋለን። የምሬ ነው የምለው። የእህቶቻችን እንደሚመለስልን ፍትህ ለእህቶቻችን። ፍትህ ያለው ደግሞ እናንተ ጋር ነው፣ ማንም ጋር አይደለም። ፍትህ ያለው በቃ ፋኖ ላይ ብቻ ነው። የትም ቦታ አናገኝም። ካሁን በኋላ ወደ ማንም አንጮህም። አማራው ተራራው የሚውታንሱ ሁላችሁም አውሩ። እኛ ብቻ አይደለንም አማራ። እኛ ፖለቲካ አንፈልግም አትበሉን። ማንም ፖለቲካ ነገር የለም። አዎ ሴትም ሆንኩ አውሩበት። በዚህ ጉዳይ ተወያዩ። አማራው ተራራው ሴት ነኝ። እሺ አማራው ትክክል ነሽ። እኔ ውድ እየማረኩ ወደ ክልላቸው ተሚመልሱ መግደል የአብይ ሽንት ጨርቅ አጣቢዎችን የኛ ራሱ አለቅላቂዎች አሉ። የኛ አማራዎች አማራ ሆኖ የሚያስገድል የሚያስጨፈጭፍ አለ። እነሱስ አንዴ መቼም ስማችንን አማራ የሚለውን ስማችንን ጠልተውታል። ጥላቻቸው እጥግ የደረሰ ነው እና እነሱ ሊገሉን ሲሄዱ ክልላችን ነው እኮ ክልላችን እየሄዱ እየገደሉን የኛ ደግሞ እየማረኩ ወደ እንትናቸው ወደ መመለስ የለባቸውም። እዛው መግደል ገለው ያሳዩን። የኛ ህዝብ እያለቀ እነሱ እየተማረኩ ማርከው ብቻ መመለስ የለባቸውም። እዛው መግደል። ልክ የኛ ደም እንደሚፈሰው የነሱም ደም ይፍሰስ። የነሱም ደም መፍሰስ አለበት፣ መገደል አለባቸው። ስንት እህቶቻችን አለቁ፣ ስንት ወንድሞቻችን አለቁ። የዚሽ በተለይ በጣም ያማል፣ በእውነት በጣም ያማል። እኔ እንጃ እንደዚህ ደግሞ በጣም ልብ የሚሰብር ነገር በጣም ነው ልባችን የተሰበረ። በጣም ያማል በእውነት። ክልላቸውም ወለጋ እንደዛ ስንት ህዝብ አተናል። ክልላቸው በየክልላቸውማ ስንት ህዝባችንን አተናል። ክልላችን አገራችን የት እንሂድላቸው? የጋላ መጫወቻውን በእውነት አሁንስ አበዙት፣ በጣም አበዙት። ስለዚህ መገደል በቃ የአብይ እንትኖች መገደል አለባቸው፣ መመለስ የለባቸውም። በእውነት ገድላ ያሳዩን። ያማል። እኔ እርግጥ አነጋገር አልችልም፣ ይቅርታሽ። የተሰማኝን ነገር ነው የምናገረው። በጣም ያማል በእውነት። የእህቶቻችን ደም በጣም ያማል።